ምን አልከኝ ዶክተር? ቁመትሽ ስንት ነው? ሜትር ከ57። ኪሎ ስንት ነው? ኪሎ 59 59 ኪሎ ነሽ። ስንት ኪሎ መሆን ያለብሽ ይመስልሻል? እኔ መሆን ፈልገው 50 መሆን ያለብሽም 50 ነው ነው። አሁን እንጃ በግምት ግን 50 ብሆን ደስ ይለኛል። 50 ነው ኪሎሽም መሆን ያለበት 50 ነው። 9 ኪሎ ፋት አለሽ። ቦርጭ በጣም አለ። ሌላ ሰው 9 ኪሎ እንግዲህ አስቢ። 9 ኪሎ ቅቤ ወይ ረጋ ቅቤ ተሸክመሽ እየዞርሽ ነው ማለት ነው። ያንቺ አካል ያለው ነው። ትክክል። እሱ ለብዙ ነገር ይዳርጋል አይደል? አዎ በጣም። ስንት ዓመትሽ ነው? እድሜ 27። ገና ልጅ ነሽ። ልጅ ነኝ። ልጅ ነኝ ያልኩኝ ሄጃለሁ እያልኩ። አይ 27 ምን አላት? ወልደሻል? ኧረ አልወለድኩም። የመውለድ እድል ይቀንሳል ታውቂያለሽ አይደለ? ይሄ 9 ኪሎ ፋት አይደለ መጥፎ ነው። የመውለድ እድል ይቀንሳል። ፔሪድ ያዛባል። ትክክል። በጣም እሱማ ከባድ ነው። ስደት ደግሞ እሱም ይከብዳል። ፔሪድ በትክክል እየመጣ ነው አሁን። በወር ይመጣል ግን ትክክል አይፈስም። በወር መምጣት ነው ይፈሳል እንጂ መፍሰስ አይፈስም። በጣም ያስቸግራል። መጠኑ ቀነሰ። አይዞሽ። ዋናው ነገር በተለይ ወር እያሳለፈ የሚመጣ ከሆነ መጥፎ ነው። ፊትሽ ላይ ብጉር ምናምን አለ? አዎ ብጉርማ አለብኝ። እሱም ከዚህ ጋር ነው የሚያዘው። አይገርምሽም? አይደለ? ብጉር በጣም ነው ያለብኝ። አንቺ አታውቂም። አሁን ያንኑ ምግብ እየበላሽ የምትቀጥይ ከሆነ አንድ በጣም ትወፍሪያለሽ፣ ሁለት ደግሞ እግዚአብሔር ፈቅዶ ትዳር በምትይዥበት ጊዜ የማርገዝ እድልሽን ይቀንሳል። እሺ የምትመክረኝ ስለዚህ አመጋገብሽን ቀይሪ። እሺ እሱማ አንተን ካወቅኩ ጀምሬ ያው አንተ ባልኮ መሰረት ቢሆን በትንሹ እየተመገብኩ ነው። በትንሹ አይደለማ፣ በትንሹ ሳይሆን በትክክል አድርጊ። በትንሹ ስላልነገርከኝ እኔ ምን አይነት ምግብ እንደምበላ እስከማውቅ ድረስ ግን አንተ የምትወስታቸው ምናምን እያየሁ እበላለሁ መጥኜ ማለት ነው። እነግርሻለሁ ግን አንቺ እኮ ከኛ ብዙ አትለይም። ገባሽ አይደለ? የኛ የሁላችንም ሰውነት አንድ ነው። ምናልባት የምንለያየው በቁመት፣ በጾታ፣ በክብደት ይሆናል እንጂ ሁሉ ነገራችን እኮ አንድ ነው ሰዎች። ስለዚህ ብዙ ጊዜ ላይቭ ላይ ገብተሽ ስለምትሰሚ መጠኑ ቢለያይም ለሌሎቹ ብሉ ብዬ ያልኩትን አንቺን ብትበይ በጣም ትጠቀሚያለሽ። እሱን ነው የምበላው ግን መጥኜ ነው የምበላው። ቀንሰዋለሁ እንትኑ ገባኝ። እሱን አስተምርሻለሁ። ዛሬ ምን በላሽ? ለምሳሌ ዛሬ ቁርስ የበላሁት እንቁላል ነው። 2000 እንቁላል በጦስት ሆኖ ቡኒ ብራውን። ምን አላት ብለሽ ነው 2 እንቁላል የበላሽው? የበላሁት በእንትን ነው በዳቦ ሆኖ ብራውን አለ አይደለ? ጥቁሩ ለውጥ የለውም። አሁን ዳቦ እዛ ጋር ምግብሽ እኮ ዳቦ አይደለም እንቁላሉ ነው። በብራውን ዳቦ ጋር ነው የበላሁት። አሁንም አልሰማሽም? ምግብሽ ዳቦ አይደለም። እሺ እንቁላሉ ነው። እንቁላሉን መጠኑን ከፍ አድርጊ ነው እያልኩሽ ያለሁት። እሺ ስንት ላድርግ? አሁን ከቁመትሽ አንፃር ጠዋት ላይ 4 እንቁላል ብታደርጊ ቆንጆ ነው ለአንቺ። እሺ ምን ማለት ነው? በዳቦ ብላ ወይስ? ኖ በዳቦማ እየበላሽ እንዴት ይሆናል? እሱማ ያወፍርሻል እኮ አይደል? ብራውን ከሆነ ያወፍረኛል። ጥቁሩ ያው ነው። ብራውን እና ነጭ ዳቦ ብዙ ልዩነት የላቸውም። ቢያንስ አሁን ይሄንን 9 ኪሎ እስክትገላገይ ድረስ አትክልት የለም እንደዛ ያለሽበት? ኧረ አለ፣ ፈጣሪ ይመስገን አለ። በቃ እንቁላልሽን ለምሳሌ እንደፈለግሽ በቃሪያ ሽንኩርት አድርገሽ ከናስኳሉ መብላት ትችያለሽ። አንቺ ወጣት ስለሆንሽ አስኳል መውጣት አይጠበቅብሽም። እሺ ከናስኳሉ አድርጊ። 4-5 እንቁላል አድርገሽ ከበቂ አትክልት ጋር ጥግብ በይ። ምክንያቱም ለመጥገብ ብለሽ እኮ ዳቦ ያደረግሽው አንቺ። እቺ 2 እንቁላል ስለማታጠግብሽ ነው እንደዛ ያደረግሽው። አሁን እንቁላሏን 4 ወይ 5 አድርጊ። ከጎን ደግሞ ሆድሽን በደንብ ጥግብ እንዲያደርግሽ አትክልት በርከት አድርጊና ጠግበሽ ውጪ። እሺ ሁለተኛ ምግብሽን ደግሞ ስጋ ነክ የለም ወይ አሳ ወይ ዶሮ ስጋ አድርጊና። ዶሮ አለ፣ ዶሮና አሳ አለ። ብዙ ጊዜ ስጋ ብዙ በቃ አንድ ናቸው ለሰውነት። ዶሮ ስጋ፣ አሳ ለሰውነት አንድ ነው። ለኛ ነው የተለያየ ስም ያለው እንጂ ሰውነት የሚፈልገው ነገር ከሁሉም ያገኛል። እሺ ስለዚህ ጥግብ ብለሽ በቀን 2 ጊዜ አሁን በነገርኩሽ መሰረት ከበላሽ፣ አሁን አሳም ከበላሽ ከጎኑ ብዙ አትክልት አድርጊ። በቂ አሳ ተመገቢ። ለምሳሌ 200 ግራም አካባቢ ወይ ሩብ ኪሎ አካባቢ
ዶሮ ስጋ ወይም አሳ ከበላሽ ሁለተኛ ምግብሽን ቁጭ ባልሽበት ይሄ የተጸየፍሽው ቦልት እየጠፋ ሰውነትሽ እየተገነባ ይመጣል። መንቀሳቀስ ደግሞ ጥሩ ነው። ያው የስራችሁ ባህሪ በደንብ ያንቀሳቅሳችኋል። ቤት ውስጥ ያንቀሳቅሰናል። ምርጥ ስፖርት ነው እሱማ። ከዛም ውጭ ደግሞ ባገኘሽው አጋጣሚ ሁሉ ክብደት ለማንሳት ቤት ውስጥ ባለሽበት ዩቲዩብ ላይ ያየሽ የጡንቻ ስፖርቶችን ቁጭ ብድግ ፑሽ አፕ ምናምን ጨምሪበት። እሺ ዶክተር፣ ዛሬ ወር ፊትሽ ጥርት ካላለ ይሄ ብጉር ምናምን ብለሽ ያልሽው ነገር ካልጠፋ ይገርምኛል። አንድ ወር ባልሞላ ጊዜ ውስጥ ሁሉ ፊትሽ እንዳዲስ ያበራል። እሺ ዶክተር፣ የቃሪያ ምናምን እወዳለሁ። እሱ ይሁን እንዴ? ቃሪያ መጥፎ ነው አይደለም። አሁን ይኸውልሽ የምግብ መጥፎ የለም። ቅድም ምን አልኩሽ? እንቁላል ስትሰሪ ከፈለሽ ቃሪያ ሽንኩርቱን እኮ አልኩሽ አይደለ? በጣም የሚያቃጥል ነገር ስለምወድ ምን ነገርኩሽ? አሁን ምንም ከሱ ከማቃጠሉ ጋር የሚገናኝ ነገር የለም። እሺ ገባሽ አይደል? ከማቃጠሉ አንድ ጥያቄ ልጠይቅ ዶክተር። ኦሜጋ 3 የሚባል ገዝቻለሁና ምን ሊያደርግልሽ? ጥሩ ነው እሱ ልጠይቅ። ምን ሊያደርግልሽ? በፈጣሪ እንደው በዚህ እድሜ ምን ሊያደርግልሽ ነው እሱ የምትጩው? አልዋጥኩትም ገና ገዝቼዋለሁ፣ ግን ለመጠየቅም ስለፈለኩ ቁጭ አድርጊው ግድ የለሽም ቁጭ አድርጊውና አሁን ኦሜጋ 3 ያልሽው ነገር እዛ ምግብሽ ውስጥ አለልሽ። እሺ ምግብሽ ውስጥ አለልሽ። ቅድም የምትበይው ምግብ በትክክል የምትበይ ከሆነ ምንም አይነት ሰፕሊመንት ምንም አይነት ተጨማሪ የሚዋጥት አሳ ነው ብዙ ጊዜ የማላገኘው፣ ዶሮ ነው የማገኘው። ከአሳ ዶሮ። አሁንም አልሰማሽኝም? ኦኬ ኦሜጋ 3 ከአሳ ነው የሚገኘው ብለሽ አስበሽ ከሆነ ቅድም ያልኩሽ ምግቦች ሁሉ ውስጥ አለን አልኩሽ። ትክክል። አዎ እኔ ደግሞ ብዙ ጊዜ ዶሮ ነው የማገኘው፣ አሳ አንዳንዴ ነው የማገኘው። አሁንም አልሰማሽኝም? አሳ ስለማትበይ አይደለም አልኩሽ እኮ። ኦሜጋ 3 የሚወሰደው አሳ ስለማይበላ አይደለም ነው እያልኩሽ ያለሁት። ተፈጥሯዊ ይዘት ያላቸው ምግቦች ውስጥ ሁሉ ኤሴንሻል ፋት አለ። ኦሜጋ 3 ኦሜጋ 6 የሚባሉ ሁለቱም ኤሴንሻል ናቸው። እሺ በትክክለኛ ፕሮፖርሽን በትክክለኛ ሬሾ ናቹራል ምግቦች ውስጥ አሉ። እንቁላል ከናስኳሉ ስትበይ ኦሜጋ 3 ታገኛለሽ ነው እያልኩሽ ያለሁት አንቺ ልጅ። ተፈጥሯዊ ቅድም ነገርሽኝ ቺክንም ኦኬ፣ በተለይ ኦርጋኒክ ቺክን ምንም ጥያቄ የለውም ኦሜጋ 3 ያለው። ስለዚህ ሰፕሊመንት ከውጭ ክኒኒ መዋጥ፣ ትክክለኛ ምግብ የሚበላ ሰው ከውጭ ምንም ሰፕሊመንት መውሰድ የለበትም ነው እያልኩሽ ያለሁትና ይሄ ደግሞ ለጭንቅላት ጥሩ ነው ሲሉ እቃ ምናምን እረሳለሁ እዚህና ያው ሰው ሀገር ስለሆንኩኝ ከዛ እቃ መትረሹ። አሁንም ቆይ ስሚኛ፣ ያወፈረሽ ቦጫም ያረገሽ አመጋገብ ነው እንድትረሽ የሚያረግሽ። አሁን ገባሽ አይደል? የሱ ደግሞ መንገዱ ቅድም ቀይሪና እንደ አዲስ ተመገብ ያልኩሽ ምግቦች እንጂ ለሱ መድኃኒት መዋጥ ሮንግ ነው። ገብቶሻል? እሺ በርቺ። እሺ አመሰግናለሁ። ቀድሜ በገባ ጥሩ ነበር ከገዛ በኋላ። እሺ ምንም አይደለም አስቀምጪው። እሺ አመሰግናለሁ ዶክተር፣ በጣም ነው የማመሰግነው። እሺ ፈጣሪ እድሜን ያርዝምልን። እሺ Yes. አዲሰን ሄሎ ጤና ይስጥልኝ ዶክተር። እንዴት ነህ? ሰላም ነህ? ደህና ሰላም ነህ ዶክተር? እግዚአብሔር ይመስገን። ሰሞኑን እዚች ፔጅ ላይ ያየሁ ነው። ምን አጠፋን? በጣም እከታተላለሁ። ያው በአጋጣሚ ዛሬ ነው እድሉን ያገኘሁት። ስላገኘሁህ በጣም ደስ ብሎኛል። Yes. ድምፅ አለ አንተ ጋር ድምፅ አለ። እሺ አሁን ይሰማል? አሁን ይሰማል። ኦኬ እኔ ያለሁት ሐዋሳ ነው። Yes. አዲስ እባላለሁ። እድሜ 50 ነው። ያው ስለራሴ ልንገር፣ ካየሁት አንተም መከታተል ከጀመርኩ አንድ 3 ወር ሆኖኛል። Yes. ቁመቴ 1 ከ68
1 ሜትር ከ68 ማለት ነው። yes ክብደቴ አንተን ከማግኘቴ በፊት 69 ነበር። አሁን 62 ላይ ነኝ። yes ያው ፖስት በሚደረጉት ቪዲዮዎች እየተከታተልኩ እንደዚህ ላይቭ ሲኖር ደግሞ ከስር ሆኜ በማየው መሰረት መመሪያዎቹን እየተከታተልኩ ነው የቆየሁት። yes በዛ መሰረት ወደ 7 ኪሎ ልቀንስ ችያለሁ። ፋት ነው የቀነስከው መስል? እሱን እርግጠኛ አይደለሁም። ኪሎ እንትኑ መቀነሱን ብቻ ነው እንግዲህ የተረዳሁት። ያ ፋቱ ይመስለኛል። ቢኮዝ ገዳያችን ፋቱ ነው አይደል? ጡንቻ አይገለንም አይደል? ጡንቻ ጋሻችን ነው፣ መከታችን ነው አይደል? ትክክል። ቀሪውን በተለይ 50 ከሆንክ በኋላ ቀሪ ዘመንህን ጠንካራ ጤናማ ሆነ እንድትቀጥል ከስኳር የሚከላከል ባይ ዘ ዌይ ዲያቤቲክስ ስኳር አለብኝ ነበረብኝ ነው አለብኝ። መድኃኒት ሜትፎርሚን እየወሰድኩ ነው። እመኔም አመጋገብህ ትክክል ከሆነና 6 ኪሎ ፋት በትክክለኛ መንገድ ከተገላገልክ ሜትፎርሚኑን መንገድ አተን እያዋጥክ ያለው ስኳር ተስተካክሏል። ከዛሬ 3 ወር በፊት ከመከታተል በፊት አንተን ስኳሬ የ3 ወሩ ከ7 እስከ 8 ከፍተኛው 8 ድረስ እዛ ውስጥ ነበርኩኝ። ከዛ በኋላ በዛ መሃል አየዋችሁና መከታተል ጀመርኩ እና ያንን መመሪያ ተከትዬ ያው ስህተቶችም ሊኖሩ ይችላሉ ተከትዬ ሄድኩኝ። ልክ 3 ወሩን በጉጉት ስጠብቅ ነበር ቀጠሮዬን ጠብቄ ዛሬ 2 ሳምንት አካባቢ ይመስለኛል ቀጠሮዬ ደርሶ ሄድኩኝ። በጣም ነው የገረመኝ። 5.3% እኔ እኮ አሁን ብሳቅ ትንሽ እኮ ያው የቀልድ ወዳለው እና ዛሬ እኮ ውጣል ሜትፎርሚን። አዎ በጣም እየሞከርኩ ነበር በቃ ለመናገር ይሄን ደስታዬን እንደው በቃ ዝም ብዬ አውርቼ እንኳን ልውጣ እያልኩኝ በቃ በጣም ደስ ብሎ ነበረ። ገባኛ አይነት ውጤት አይቻል አቅም ቆይ እንጂ ለምን እኮ እንደታኩ አልገባህም እንዴ? ገብቶሃል? ደስታ ነው ደስታውም ያንተ ደስታ ይገባል። እውነት ለመናገር ግን 5.3 ሰው ስኳሩ ሆኖ እንዴት መድኃኒት ይውጣል? መድኃኒት በነገራችን ላይ 1500 ነበር። ማታ 2 ጠዋት 1 ነበር። ዶክተሩ ይሄንን ለውጥ ካየ በኋላ አንደኛ የሆነች ኮምቢኔሽንም ነበራት መድኃኒቷ 1 ሚሊ 2 ሚሊ የምትባል ነገር ላዩ ላይ ከሜትፎርሚኑ ጋር ስሟን ረሳሁት። እሷን ኮምቢኔሽን ወደ 1 ቀነሳት። እንደገና 500ንም ቀነሰና ጠዋት 1 ማታ 1 ብቻ ዋጥ አለኝ። በቃ ያን ገዝቼ የመጣው መዋጥ ጀመርኩ እንደገና አንዳንድ እንደምን አለ ውጤት በጣም ተገርሟል። ትንሽም ጥርጣሬ ነገርም ያው ስለምከታተል በየ3 ወሩ እሄዳለሁና ስለሚያይ ወይ ላቦራቶሪው ጋር በቃ የሆነ ትንሽ እንደ ማቅማማት አይነት ነገር አለ። ግን እንትን ሊለውም አልፈለገም። ላቦራቶሪያቸው ጥሩ ነው። ያንንም እንትን ሊላል አምኗል። እና ነገርኩት እንዲህ አይነት ጥርጣሬ ሲገባ አንድ ግሩፕ አለ ብዬ ታሪኩን ነገርኩት አጠር አድርጌ እና እዛ ግሩፕ ውስጥ እንደዚህ አይነት ነገር አለ እንዲህ ያረግን ነው ውጤቶች ብዙ አሉ። ጓደኞቼም እንደዚህ ይሄንን ግሩፕ ማለቴ ነው ነገርኩት። ሌላ ጥርጣሬ ውስጥ እንዳይገባ ያው ስትራግል አድርጌያለሁ። ትክክል ነው ይሄ ያልኩት ምጠብቀውም ነበር። ብዙ ነገር ትቻለሁ። ምግቤ በማንኪያ ሆኗል። እንጀራ ዳቦ በጣም ነው የምወደው ዳቦ። ያን ሁሉ ነው እስከመተው የደረስኩት። ማንኪያ ነው መገባቸው እንዲህ አይነት ነገሮች ናቸው ብዬ አሳመንኩት።
አመነ። ያ ከሆነ ትክክል ነው ብሎ አመነ። ቀነሰና መድኃኒቱን በቃ እስከ 3 ወር ይሄን ውሰድ አለኝ። ትዕዛዙን ለመቀበል ያንን ይዤ ወጣሁ ማለት ነው። አንድ ጊዜ እሺ ሄሞግሎቢን A1C 5.6 እና ከዛ በታች ከሆነ ስኳር የለብህም። ኦኬ 5.6 እና ከዛ በታች ናን ዲያቤቲክ ነህ አንተ። ያ ግንዛቤ አልነበረኝም። አይሆን አሁን እኮ እየነገርኩህ ነው። ቆይ የሻምፒዮን ሰባላት አሉ። ትናንት ስኳሬን ቼክ አድርጌ ለጥፍ ያለውና የኔን ሄሞግሎቢን A1C የትናንትናውን ኮሜንት ላይ ጽፉልሃል። ጠብቅ እሺ። ራሴን ለግሩፕ ለጥፍ ያለው ለሻምፒዮን ሰባላት ይጽፉልሃል ኮሜንት ላይ እሺ። ይታያል 5.1 የታችኛው ነው። ትናንት ለጠፍኩት ነው ትናንትና። እሺ ከ5.6 በታች ናን ዲያቤቲክ ነው ብያለሁ። ያንተ 5.3 የትላንት ውጤት ነው የኔ። ያው ለጥፍ ያለው ግሩፕ ላይ ከነስኔ ኤቭሪቲንግ። ኦኬ እኔ መድኃኒት አልወሰድኩም ትናንትም ዛሬም። አንተ ወሰድክ? እኔ ወስጃለሁ ለ2 ሳምንት ለዛው። ገባኝ። አሁን እኮ ሲምፕል ሎጂክ እኮ ነው። ሎጂክ ገብቷል። የዛሬ 3 ወር ምግብ የቀየርክ ሰውና ዛሬ እኮ ያለው ሰው አንድ አይደለም። ትክክል። መሰሪያህን ነው የቀየርከው። በፊት ሰውነትን ስትገነባ የነበረው በእንጀራ በወጥ ነበር። አሁን ደግሞ አሳውን የአዋሳውን አሳ ሄደ አጥምደ የፍቅር ሐይቅ ጋር ቁጭ ብለህ እኮ ከጎመን ጋር ከብሮኮሊ ጋር እየቀጠቀጥክ ነው በማንኪያ። ኦኬ ለዚህ እኮ ነው ያማረብህ። አሁን አምሮብሃል። ከለሪ ቆንጆ ሆኗል። ቦርጩ ጠፍቷል። ስኳሩ ጠፍቷል። ትክክል። ታዲያ እንደው ምን መድኃኒት አንተ ከምትወስደውና ከምታባክ ነው ለጎረቤት ለምን አሰጠውም? ገና ሰምቶ ምግቡን ሲቀይር ድረስ እሱ ከሚገዛ ምናልባትም ለመግዛት እየተቸገረ ነውና ይቻላል። አትርሳ። ኦኬ 2 ነገር አትርሳ። አንደኛ ነገር ከቁመትህ አንፃር በቂ ምግብ ተመገብ። ኦኬ አሳም ከሆነ በቂ አሳ፣ ኦኬ ስጋም ከሆነ በቂ ስጋ፣ እንቁላልም ከሆነ ከናስኳሉን መመገብ ትችላለህ። አንተ መንቴናንስ ላይ ያለው ኪሎ እዛ ጋር እንዲቆይ እንጂ ከዚህ በታች እንድትወድ አትፈልግም። ትክክለኛ ኪሎ ነው ያለው እዛ ጋር እርግጠኛ ነው። አዎ ስለዚህ እንቁላል ከናስኳሉ መመገብ ትችላለህ። አቮካዶ መመገብ ትችላለህ። ኦኬ ፍሩት መመገብ ትችላለህ። አዋሳ የፍራፍሬ ሀገር ነው። ፍራፍሬ መመገብ ትችላለህ። ኦኬ ከምግብ ጎን በቂ ጎመን፣ በቂ አትክልት ተመገብ። አትክልት በደንብ ጠግበህ የምትበላው እሱን ካጎደልክ እንጀራ ሁልጊዜ ረሃቡ ያሰቃያል፣ አምሮት ያሰቃያል። ኦኬ ትክክል። ያን ኤክስፒሪየንስ እያደረኩ ነው። አሁን ለምሳሌ ሩብ ኪሎ አሳ ምን አላት? በጣም ትንሽ እኮ ናት። በዚያ ምግብ ግን በዚያ ምሳ ላይ በዛ ቁርስ ላይ ግን ለሰውነትህ ከበቂ በላይ ናት። ከበቂ በላይ ኦኬ ለሆድ ግን በቂ አይደለችም። ጨጓራ ሲወጠር ነው በላ ብሎ የሚያስበው። አዎ ያን ክፍተት የእንጀራውን ቦታ ክፍተት እንዳይኖረው ምን አድርግ አልኩ? ብዙ ጎመን፣ ብዙ አትክልት፣ ብዙ አትክልት። አሳውን ቀድመህ ብላ። እሷ ናት ብያለሁ መድኃኒት ማለት ነው። ስጋው ሩብ ኪሎ የሚያክል በዛ ምግብ ላይ በቀን ለምሳሌ ወደ ግማሽ ኪሎ አሳ ወይንም ስጋ በቂ ነው ብያለሁ። ከጎን ግን ጥግብ ብለህ የምትበላው ማትስተው ነገር አትክልቱ ነው። ተጨማሪ አቮካዶ ትችላለህ ብያለሁ። እንቁላል ከነስኳር ትችላለህ ብያለሁ። ሁልጊዜ ደግሞ ኤክሰርሳይሱን አትርሳ። በቃ ስኳር የለም ብለህ ቁጭ ባልክበት ህይወት የሚቀጥል ከመሰለ ተመልሶ ይመጣል። ቁጭ ካልክ መገንቢያህንም ከቀየርክ መልሰህ ድፎ ዳቦውን ፍርፍርህን መደብደብ ከጀመርክ አሁንም ተመልሶ ይመጣል።
ኤክሰርሳይሱን አታቋርጥ፣ በደንብ ስራ፣ መስልህን ገንባ። ይኸውልህ እስከ ዛሬ እኮ ቁጭ ባልክበት ቦርጭ ነው የገነባኸው፣ በሽታ ነው የገነባኸው አይደለ? አሁን ግን ብድግ በል። እኔ ከዚህ በኋላ ቦዲ ቢውልደር ነኝ፣ ጡንቻ ገንቢ ነኝ። አንድ ሰው ምን አለኝ ሰሞኑን የሆነ ቪዲዮ ላከልኝና እኔ ሞቲቬሽናል ስፒከር አይደለሁም ብያለሁ መስሎኝ ከዚህ በፊት ከዚህ በላይ ምን ሞቲቬሽናል ስፒከር መሆን አለ? አንተ እኮ ለሰዎች የምትሰጠው ተስፋ ከሞቲቬሽናል ስፒከር በላይ ነው ያለኝና ምናልባትም አሁን የነገርኩህ ቃላት ልክ እንደ ሞቲቬሽን ሊያነሳሳ ይገባና ብድግ ብለህ ሰውነት ገንቢ ነኝ በል። ኦኬ ጎረምሳ ነኝ፣ ሰውነቴን መገንባት አለብኝ፣ መኖሪያዬን መገንባት አለብኝ ብለህ ሰውነትህን ገንባ። እየገባ ነው እስካሁን አለ? ድምፅ ጠፋ ድምፅ። የኔ ድምፅ ይሰማል? ወጣ ይሄ ሰው። ስለዚህ ያልኩን አትርሳ፣ ምግብ ላይ ፎከስ አድርግ። በቃ 2 ጊዜ ጠግበህ ብላ፣ ከጎን አትክልት ያልኩን አትርሳ። እሱ ላይ 10,000 እርምጃ ወክ በየቀኑ የግድ ነው። በየ2 ቀን በየ3 ቀን ደግሞ ጂም ቤት ገብተህ የጡንቻ ስፖርቶችን መስራት የግድ ነው። ካርዲዮ መስራት የግድ ነው። ማሽን ላይ መሮጥ፣ የልብ ፍጥነት የሚጨምሩ ኤክሰርሳይሶች ማለት ነው ካርዲዮ። ተመልሻለሁ። አሁን ሳውራ እየሰማ ነው አይደለ? ስለዚህ ምግብ ላይ ቅድም ያልኩን በደንብ ገብቷል ብዬ አስባለሁ። ከጎን ደግሞ ኤክሰርሳይዝ ያልኩን አትርሳ። እሺ። እና እንበል ለምሳሌ ቤት ስትገባ አሁን ባልኩ መንገድ ቀን ቁርስ ተመግበሃል፣ ምሳ ተመግበሃል እንበል። እቤት እንደው ድፎ ዳቦ ተደፍቶ አይተህ እንደው ዝም ትላለህ ጨክነህ? ኦኬ ህይወት እንደርሰኛል ለማለት እኮ ነው። ቢኮዝ ሰው እኮ ነኝ፣ ማደርገውን ነው እዚህ ጋር ሼር ማደርገው። ይኸውልህ በጣም እያስቸገረኝ ያለውን ነገር ስታነሳ አስቆኝ ነው። ትክክል ነው። ያንተ ስሜት እኮ ነው ይወስዳል። ስለዚህ ብድግ አድርገህ እንደው ባለቤት ሰርታ ደፍታ በጣም ደክማ ምን አለ እንደው እቺን ብትል ብላ ብትል ብድግ አድርገህ በመብላት ስኳር 1000 የሚገባ ከመሰለህ ተሳስተሃል። ኦኬ አስሎንጋስ በየቀኑ በፊት እኮ በየቀኑ ነበር እንጀራ አይደል የምትበላው? አዎ ዋና ምግብ እኮ እሱ ነው የነበረው። አሁን ግን ያንን ከሰውነት ኮምፕሊትሊ አስድተሃል። በፋት ጥቅጥቅ ብሎ የነበሩትን ሴሎችን ክፍት አድርጋል። ልክ እንደተነፋ ፊኛ በፋት ተሞልቶ የነበረውን አሁን ዲፍሌት አድርጋ ፊኛ ምን ሆናለች? ሽሪንክ አድርጋለች። ገብቶሃል? ያቺ አንድ ቁጥ እንጀራ በወጥ አድርጋ ትብላ እንጂ ቁጣ እንደው አፍለኝ እንጀራ ሸቶ ብድግ አድርጋ አንድ ቁጥ እንጀራ ብትበላ ምንም አያደርግህም። ኦኬ አሁን እየገባህ ነው አይደል? ቢኮዝ 3 ወር በፊት ነበርኩ አንተና አሁን አንተ ያለኸው አንተ አንድ አይደላችሁም። የዛኔ የሽማግሌ ሰውነት ነው የነበረ። የፋት ማስቀመጫ በሙሉ ጢም ብሎ ሞልቶ ነበር። ስኳር ከላይ ሲፈስ የነበረው አሁን ልክ አጉድልሃል፣ ባዶ አድርገሃል። ልክ እንደ ባዶ የውሃ መቅጃ የታሸገ ውሃ መቅጃ በበለው። ስለዚህ በየቀኑ ቁርስም ምሳም እራትም ላይ እስካላረክ ድረስ በአማረ ጊዜ ብድግ አድርገህ ድፎ ዳቦዋን፣ በአማረ ጊዜ ብድግ አድርገህ እንደው አንድ ቁርጥ እንጀራዋን። ኦኬ የልጆች በርዝዴ ላይ አባቢ ብሎ ኬክ አምጥቶ ፊት ለፊት ላይ እኔ እኮ ነው ምንም አያደርግም። ሲሪየስ ምንም አያደርግም። አትርሳ። ከዚህ በፊት በየቀኑ ስታደርግ የነበረው እንጀራ በወጥ ነበረ። አሁን ኮምፕሊትሊ ቀንሰሃል። የዛኔ ከዚህ በፊት ስጋ ሳይሆን አልፎ ነበር የምትበላው። አሁን በየቀኑ አድርገሃል። ለሰውነት የሚያስፈልገውን ሳታውቀው እየሰጠህ ነው። እግረ መንገድህን ሲያምር ግን ቅድም ያልኩን ምግቦች ግን አልፎ ትናንት ያደረኩትን ልንገርህ። እሺ ፈቃደኛ ነህ ለመስማት? በትክክል yes ለጥፍ ያለው ትናንት የበላሁትን ብድጋ ብዬ እንቁላል በላው 6 3ቱ ከናስኳል የአበሻ ከናስኳል ከፈረንጁ ውስጥ ደግሞ እንዳለ አወጣው እቺ አስኳሏን 6ቱን ደበደብኩ።
ቤት ምላከው እኔ ነኝ ተልኬ ሱፐር ማርኬት ምናምን ብዙ ነገር ተሸክሜ መጣው። ቤት ገባው። ቤት ሲገባ ድፎ ዳቦ ነበር፣ ዘመድ ነበር፣ አንድ የታመሙ የባለቤቴ አባት ቤት ናቸው። ድፎ ዳቦ ተገዝቷል፣ እንግዳ አለ ምናምን። ብድግ አድርጌ እሷን በላው። እንግዲህ አትርሳ፣ ትናንት ነው ስኳሬን ቼክ ያደረኩት ማትረሳው ነገር። እሷን በላው። የምሳ ሰዓት ደረሰ። የምሳ ሰዓት ሲደርስ እንግዲህ አንድ የሚያስቅ ነገር ልንገርህና፣ እሁድ ነው ትናንት እሁድ ነው እንዴ አንተ? አዎ እሁድ ነው። አዎ yes ከባለቤቴ ጋር ሄደን መጣን። ቸርች ምናምን ስመጣ እንግዲህ እንግዳ አለ ብያለሁ። ምግብ ተዘጋጅተዋል። ከዚያ ሁሉ ምግብ ፈልጌ አጣው ነው ምግብ። በቃ በአይኔ መዝናለሁ ምግብ። እንግዲህ አስብ፣ እንግዳ አለ ብያለሁ፣ ሰው ተጠርቷል ብያለሁ። እንጀራ ነበረ፣ ወጥ ነበረ ምናምን። በቃ በሚዛኔ ምንም ይረባ ምግብ አጣው። ምንም አይኔ ውስጥ ምግብ አጠፋ። እንደምንም አድርጌ ትንሽዬ ጥብስ አገኘሁ። ከዛ ውስጥ እኔ በማንኪያ ስለሚብላ ተብሎ ትንሽዬ ተረፈልኝ። እሷን በላው። ከየት መጥቶ ይሞላል? የለመድኩት እንደዛ አይደለማ። ፍሪዝ ከፈትኩ፣ አይብ አመጣው፣ ኦሊቭ ኦይል አረኩበት፣ አንድ ማንኪያ ጨው ነበረኝ፣ ጨው አረኩበት፣ ጥራልኝ፣ ሚጥሚጣ አደረግኩ፣ ደበደብኩ። የጎደለውን ለመሙላት ምን አላት ያቺ ስጋ ከሰው መካከል ትንሽ ነው አድርሻው። እኔ እንደሱ አልለመድኩም። ሰዎች እንግዶች ወይም ፕሮግራም ሊሰሙ ይችላሉ፣ ቆመው ያዩኛል። አይብ አመጣው፣ አይቡንም ስልክ ገብቶብኝ አይቡን ቀምሜ በላው። ንቅንቅ ግሪክ ዮገርት አዋሳ የለም እንግዲህ ምንም ማዘግ አይቻልም ወይ? እዛ እንግዲህ የለም። ትክክል። ወይኔ እኮ ሱፐር ማርኬት ከፍቼ እዛ አስገባላችኋለሁ። በቃ የዛ ጊዜ እስከዛ በሌላው እንትን እንላለን። ግሪክ ዮገርቴን አመጣው። ፕሮቲን ሼክ፣ ይሄ ፕሮቲን ለክፉ ቀን እንደዚህ ምግብ ሳጣ ምናምን የምጠቀመው ነበረ። እሱን አንድ ማንኪያ አረኩ፣ በራሱ መስፈሪያ ጠጣሁ። ማን ምንም ንቅንቅ የለም። ምንም ከቦታው እንኳን አልጣትም። በቃ ጌጁ የለም። በቃ አልሞላም አለ። ፋይናሊ ታሸገ ቦሎቄ ነበረኝ። ታሽጎ ይሸጣል የተቀቀለ ቦሎቄ ሱፐር ማርኬት ላይ አዲስ አበባ። እሱን አመጣው፣ ውሃውን ደፋ፣ ከውስጥ ጥብ አደረኩት፣ ውሃ አፍስሼበት እሱን በላሁና ትንሽ ምልስ አለልኝ። አየህ አይደለ መለኪያ አለኝ እኔ ብያለሁ። ሚዛኔ ይዤ ነው የምዞረው፣ ያውቀዋለሁ። እሱን በላው። ወክ ወጥቼ ሄጄ ነው እንግዲህ ቅድም ጠዋት ጀምሮ የበላሁትን ነገር ያለው ባቄላ ያም ያክለውን እንግዲህ ታሸገው ብዙ ነው። ፎቶ ለጥፍ ያለው ትናንትና አይተህ ከሆነ ቲክቶክ ላይ እሱን አይዋላስ። እሱን ሁሉ በልቼ ወክ አድርጌ ሄጄ ነው እንግዲህ ግረ መንገድ ክሊኒክ የተከፈተ ሳይ በእሑድ እንዴት ተከፈተ ብዬ ክሊኒክ ገብቼ ታየው። ራንደሜ እንግዲህ በዛ ሰዓት ያ ሁሉ በልቼ 82 ነው የነበረው ለጥፍ ያለው 82። ይሄው በኮሜንት ላይ ጽፉላል 82 ነው ነበር ራንደሜ እንግዲህ ያ ሁሉ በልቼ ማለት ነው። ስለዚህ ምን አልኩ? ማን ህይወትህን ቀለል አድርጋት። ኦኬ ቀለል አድርጋት። በተፈጥሮ ደግሞ እኛ ሰዎች ይኸው ታይሻል መቅደስ 82 ብላ ጽፋለች። ራንደም ነው እንግዲህ ራንደም ማለት ቁርስ ሳይሆን ከምግብ በኋላ የምንታየው ነው ራንደም የሚባለው። እንደሱ ካልሆነ ህይወት ገብቷል። አሁን ፍራፍሬ አያምርህም እንዴ? ያምርሃል እኮ አይደለ? በጣም ይሄው እየፈራው ስንቱን እየተውክ እኮ ነው የቆየው። በቃ እኮ አሁን ትበላለህ እኮ አልኩ። ገብቷል። ዋና አሳህን ጨርሰ ጎመንህን ጨርሰ ሙዝ ብድግ አድርገህ አንድ ብትበላ ምን ያደርግሃል? ብርቱካን አንስተህ ብትበላ ምን ያደርግሃል? ኦኬ አሁን በደንብ የገባህ ይመስለኛል። እንደው በጣም የገባህና ቀለል አድርገው ቀለል ትልቁ መርሳት አለብን የምነግርህ በምክንያት ነው። ላንተ ሰውነት ዛሬ ይሄ ገጥሞኛል በዚህ ምክንያት ሳትል ቅድም የነገርኩህን አሳ ወደ ግማሽ ኪሎ የሚጠጋ ወይንም ስጋ ያልኩህን አታግድል። እሱ ነው ዋና ምግብ። ከጎን ግን ተጫወት። ቅድም ያልኩህን አትክልት ያልኩህን ፍራፍሬ ያልኩህን ኢቭን ሲያምር ድንች ያልኩህን ስኳር ድንች ያልኩህን ዳቦ አንዳንዴ ሲያምር ብዬ ያልኩህን ተጨማሪ አድርጋቸው። ኤክሰርሳይሱ እንዳይጎል። ኦኬ ፊውቸር ብራይት ነው። አቮካዶ ሁሉ እኮ አለልህም ተፈቅዶልሃል። እንቁላል ከነስኳር ምን አጣ አንተ እኮ ዛሬ በቃ እጅን ኪስ አድርገህ ወክ እያደረክ ነው። እዛ በሚያምረው ሰፈር ላይ በሐዋሳ ላይ በቃ ትችላለህ። ያስ እኔ በጣም ገና ነኝ ይቀረኛል ብዬ ነው አሁን ለመግባትም የፈለኩት እንትኔን ለማጠናቀቅ
ምን ይቀረኛል የሚለውን ካንተ ለመረዳት ነበር አገባቤም። ግን ያው ካንተ የተረዳሁት ደግሞ ተጠግቻለሁ ወደ እንትኑ ምን ተጠግታለህ? ጨርሻ እንደጨረስኩ ነው እንግዲህ ሌላው ሌላ ጨብጭብልህ። ታንክ ዩ። እንደዚህ በእንትን በልምድ ደግሞ ያው ቁርስ የሚባል ነገር በጣም ለረጅም ጊዜ አልበላም ትቻለሁ እና በበላው ምሳዬንና እራቴን ነው እና ማታ 12 ሰዓት በላለሁ። ከዛ በኋላ ጠዋትም አልበላም። 6 ሰዓት ከስራ ስመጣ ነው እነዚህን ነገሮች ማሻሻል ሞክር። ልምድም አድርጌዋለሁ እና ይሄ ችግር አለ ወይ? ልምድ የሚባል ነገር ሰውነት አያውቅም። አሻሽል። ጠዋት ላይ ቁርስን ለመብላት ሞክር። ሁለተኛ ምግብህን ለምሳሌ 8 ሰዓት ወይ 9 ሰዓት ወይ 10 ሰዓት በልተህ ወደ ማታ ፋስት ብታደርግ ይሻላል። ኦኬ ማይነር ነው ይሄ። እንደሆነ ለመናገር ዋና አይደለም። ዋናው በ24 ሰዓት ጊዜ ውስጥ የምትበላው ነው። ትልቁ እሱ ነው ብያለሁ። እችኛዋ እንደ ማይነር ነገር ናት። እንደ ከባድ ነገር መታየት ሞክር። ካልሆነ ተስፋ ሌላ አንድ ያሉ ነው ነው ጨርስ። እሺ ያው አላገኘህም ብዬ አለው ሐዋሳ እመጣለሁ። አንድ ቀን ትጋብዘኛለህ ስመጣ። በደስታ ሰው ግን የተለወጠ ነው። ሐዋሳ ምን ትረዳ? እንደው እንሰማለን እዚያው። ያው እኔ አወራለሁ በስራ ቦታ ሰፈር አካባቢ፣ ግን ተመሳሳይ እንደኔ አይነት ኬዝ ያለ ሰው ስለሌለ ብዙ የሚከታተል አላገኘሁም። ግን ያው እኔ ያላየኋቸው ሊኖሩ ይችላሉ። ኢቭን አሁንም ከታቸው ነው የሚያዩ ሊኖሩ ይችላሉ። ሐዋሳ ላይ እናንተ ኬዝ ያለበት ሰው የለም፣ ስኳር ያለበት ሰው ብዙ የለም ነው እያልከኝ እንዴ? በጣም ብዙ አለ፣ በጣም ብዙ አለ። እኔ ልንገርህ፣ 40 ተሻግሮ እንጀራ በወጡ እየቀጠቀጠ ስኳር የለብኝም ያለ ሰው ካለ እስቃለሁ። በጣም ነው የምስቀው። በጣም የትኛው አይነት ሰው በብዛት አለ አለ። ወይ አያውቀውም ወይ ጥጉን ይዞ መድኃኒት እየተቀጠቀጠ ነው። ይሄ ባይዘው የጤና ባለሙያውንም ይመለከታል። አብዛኛው የጤና ባለሙያ እንግዲህ ታውቃቸዋለህ። አይነን ጨፍነህ አስባቸው ሳላቸው ብዙዎቹ ቦርጫም ናቸው። ብዙዎቹ ልክ እንዳንተ ነው የሚመገቡትና እነሱ ከዚህ ክፉ በሽታ ጋር እየታገሉ ነው ወይ መድኃኒትም እየወሰዱ ነውና ምንም ጥያቄ የለውም። ኦኬ ትክክል ነው። እንደዛ አይነት ብዙ ሰው አለ። yes እኔ አንድ ከመውጣቴ በፊት ላነሳልህ የፈለኩት ታይፕ 2 ስኳር ማለት ያው የሴሎቹ ኢንሱሊንን ሬዚስት የማድረግ ያው እንደተረዳሁት እንደዛ ይመስለኛል። እና ይሄ ነው ውስጥ ያለውና እኔ አይደለም ተው። እሺ አሁን ሴሎች ኢንሱሊን ሬዚስታንት ሶስቱም ቃል እኮ ምንም ሴንስ አይሰጥም አይደለ? እኔ ልንገርህ ቀለል አድርጌ። እሺ ሮንግ ምግብ በመመገብ ከፍተኛ ስኳር፣ ከፍተኛ ዳቦ፣ ከፍተኛ እህል፣ ከፍተኛ ዘይት በመመገብ ፋት ሴሎቹ ሞሉ፣ ሃይላንድ ሞላ፣ ማስቀመጫ ሞላ። የሞላ ነገር ያፈሳል፣ ስኳር ከፍ አለ። በቃ ትክክል። በቃ እንደዛ አድርገው ኢንሱሊን በቃ ሲምፕል እንደዛ አድርግ። በቃ ጀስት አንታውን አይነን ጨፍንና ሞላሁት እኮ ማስቀመጫዬን ሞላሁት በፋት። አሁን ደግሞ አጎደልኩት እንጂ ኢንሱሊን ሬዚስታንስ ስንት ተሰቃየን እኮ ይሄንን ለመረዳት መከራችንን የበላነውና አይጠቅምህም። ተው። ለጤና ባለሙያዎችም ለመረዳት ከባድ ነው። በቃ ሲምፕል ሞላ። በምን ሞላ? በፋት። ከየት በመጣ ፋት? ከከፍተኛ ዘይት። እኔ ነምበር 1 ፋት ሶርሳችን ዘይት ነው። ማናችንም የተለየ ጮማ አልበላንም፣ ሽሮ ነው የበላነው። ሽሮ ውስጥ ደግሞ ነምበር 1 ከልብሪት ዘይቱ ነው። ጠዋት ላይ ዘይት፣ ቀን ላይ ዘይት፣ ማታ ላይ ዘይት። ኦኬ እንጀራ ዳቦ አንንቀሳቀስም። የት ይሄድ ታዲያ ያ ሁሉ የገባ ኤነርጂ? ሞላ አዘኢንድ ሞልቶ ፈሰሰና አይ ሆፕ ተረድተሃል ብዬ አስባለሁ። እጅግ አመሰግናለሁ። ፍቅር አርፍዳ መጣለች መሰለኝ። ፍቅር ካላስገባኝ እያለች ነው። ፍቅር መግባት ትችላለች።